ሰው ታመመ፣ ለሞትም ቀረበ። በሚሞትበት ሰዓት ሚስቱን ለቅዱስ ሚካኤል አደራ ሰጣት ይላል። አያችሁ ክርስቲያኖች፣ አዎ ልጄ ነው የወለድኩት አይደለም እግዚአብሔር የሰጠኝ ልጄ ነው አለ ይላል። አያችሁ ማን የሰጠኝ አለ? የሚያድነን የሚታደገን እግዚአብሔር አምላካችን ነው። ሰውን ተስፋ ማድረግ፣ ሀብትን ተስፋ ማድረግ፣ ዕውቀትን ተስፋ ማድረግ፣ ስልጣንን ተስፋ ማድረግ ተገቢ አይደለም። ቅዱስ ሚካኤል ሳጥኑን እንደ መርከብ ቀዛፊ እየቀዘፈ የ10 ቀን መንገድ ይዞት ተጓዘ ይላል። ክርስቲያኖች የስንት ቀን መንገድ? የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። በእያንዳንዳችን ሕይወት የአንድ ቀን አይደለም የዘመናት ምጥ ሆኖ የሚያስቸግረን ብዙ አይነት ፈተና በሕይወታችን አለ። ታዲያ ይህ ብላቴና ወደ እናንተ እንደደረሰ ግደሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት አባ ገብረ ዋህድ ወልደ ሳሙኤል የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መላከ ሕይወት አባ ኤፍሬም የካራ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ሙሉ ሌሊቱን በምስጋና ያደራችሁ የቤተክርስቲያናችን የምስጋና መሰረቶች፣ ክቡራን ሊቃውንተ ቤተክርስቲያን፣ ሰውና እግዚአብሔርን የምታገለግሉ አዕይንተ እግዚአብሔር ካህናት፣ ያዘነው ዓለም መጽናኛ የሰውና የእግዚአብሔር መገናኛ የሆናችሁ የምስራችን ወንጌል በአውደ ምሕረት ዕለት ዕለት የምትናገሩ የምትመሰክሩ ክቡራን መምህራን ወንጌል፣ በዚህ ዕለት ሀብተ እግዚአብሔር ስዋችሁ ረድኤተ እግዚአብሔር አቅርቧችሁ በዚህ የቅድስና ስፍራ የመልአኩ የቅዱስ ሚካኤልን በዓል ለማክበር ረድኤቱን ጠባቂነቱን ለመቀበል የተሰበሰባችሁ ኦርቶዶክሳውያን የቤተ ክርስቲያናችን ጌጥና ሽልማት ውበትና ድምቀት ፈርጥና ጌጥ የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገ የቤተ ክርስቲያናችን ተረካቢዎች፣ ቅን ልቡና ትሑት ስብዕና ያላችሁ ሕፃናት በዚህ ዕለት በዚህ ሰዓት ለቃል ኪዳኑ ታቦት ፊት ቆማችሁ እግዚአብሔርን በመማፀን በማመስገን ላይ የምትገኙ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሁላችሁንም እንኳን ለገናናው ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ የንግስ በዓል በሰላም አደረሳችሁ አደረሰን። ለዚህ ዕለት ያደረሰን ከኃጢአት ከበደል የቀደሰን እግረ ልቡናችንን አነሳስቶ እግረ ሥጋችንን አነቃቅቶ በቤቱ በታቦቱ ፊት እንድንቆም የፈቀደልን አንደበታችንን ለምስጋና የከፈተ ቸርነቱ የማያልቅ ሥራው የሚደንቅ እግዚአብሔር አምላካችን ስላደረገልን ስለሚያደርግልን መልካም ነገር ሁሉ ስሙ የተመሰገነ ይሁን። የኛ እዚህ መቆም የእናንተ እዚህ መቀመጥ እግዚአብሔር ካላገናኘን በቀር እንድንግባባ አያደርገንም። ለተናጋሪው ኃይለ ቃልን ለሰሚው አስተዋይ ልቡናን የሚያድለው እግዚአብሔር ነውና ለኔ የምናገረውን ኃይለ ቃሉን ምስጢሩን ሳላዛንፍ እንድናገር እናንተም ደግሞ በትክክል የሚነገረውን እንድትሰሙ እግዚአብሔር አምላካችን በቸርነቱ ይርዳል። እስመ ማበ እግዚአብሔር ሳይል ወብዙ አድኅኖ በኀቤሁ ምሕረት ከእግዚአብሔር ዘንድ ነውና በእርሱ ዘንድ ብዙ ማዳን አለ። እንድንነጋገርበት የመረጥኩት የትምህርታችን መነሻ ይሆናል። ቃሉ በመዝሙር 130 ከቁጥር 7 ላይ ተመዝግቦ እናገኘዋለን። እስመ ማበ እግዚአብሔር ሳይል ወብዙ አድኅኖ በኀቤሁ ምሕረት ይቅርባይነት ቸርነት ከእግዚአብሔር ዘንድ ነው፣ በእርሱም ዘንድ ብዙ ማዳን አለ ይላል መዝሙረኛው ቅዱስ ዳዊት። መዝሙረኛው ቅዱስ ዳዊት ሀብተ ንጽሕና፣ ሀብተ በገና፣ ሀብተ ምስጋና የተሰጠው
ሀብተ ክህነት ከሀብተ ትንቢት ጋራ የተባበሩለት ሀብተ ክህነትም ሀብተ መንግሥትም አንድ ላይ ተጣምሮ የተሰጠው በጸጋ ላይ ጸጋን የታደለ እረኛ ሆኖ እግዚአብሔርን ከማመስገን ያልተከለከለ በእግዚአብሔር ዘንድ ለመመረጥ ቅን ልቡና ትሑት ስብዕና የነበረው ሰው ነው። መልከ ሸጋ ቁመተ ሎጋ ከሆኑ ወንድሞቹ ይልቅ የልቡ ቅንነት የሰውነቱ መልካምነት በእግዚአብሔር ዘንድ እንዲመረጥ ያደረገው በግ ከመጠበቅ ከበግ እረኝነት ሕዝብን ወደ መጠበቅ በእግዚአብሔር ቸርነት የተሸጋገረ ኃላፊነቱንም በተገቢው መልኩ የተወጣ ንጉሥ፣ ካህን፣ ነቢይ፣ ዘማሪ ነው። መዝሙረኛው ቅዱስ ዳዊት በተሰጠው ሀብተ መንግሥት ሕዝብን በቅንነት አገልግሏል። በልባቸው ትዕቢት ከፍ ከፍ የሚሉትን ከፍ ብሎ አንገታቸውን ዝቅ ብሎ ባታቸውን በመቅጣት ትክክለኛ ፍርድ እንዲያገኙ ያደረገ እግዚአብሔርን ያስደሰተ እግዚአብሔር እንደ ልቤ ብሎ የጠራው ሰው ነው። ከዚያ ሲያልፍ በተሰጠው ሀብተ ትንቢት የራቀ የጠለቀ የእግዚአብሔር የማዳን ምስጢር የተገለጠለት ከአምላክ ሰው መሆን ጀምሮ የማዳኑን ሥራ በየዘርፉ አብዝቶ የተናገረ ዝማሬያዊ ትንቢቱ በመላት ምድረ እስራኤልን ያጥለቀለቀ ሀብተ ትንቢት የተሰጠውም ሰው ነው። የእግዚአብሔርን ማዳን በቃል አይደለም በተግባር ያውቀዋል። ከገዘፈ ከጠላቱ ከጎልያድ ሲያድነው አይቷል። ጠላቱን ጎልያድን የኋሊት ሲጥልለት ጠላቱን በጠጠር ጥሎ የእግዚአብሔርን የማዳን ተግባር በተግባር በሕይወቱ የተመለከተ የእግዚአብሔርን ማዳን ለመመስከር የዓይን ምስክር ወይም ከፈረሱ አንደበት እንደሚባለው በተግባር ማዳኑን ያየ ሰው ነው። ስለዚህ የእግዚአብሔርን ማዳን ለሌሎች መስክሯል። ትናንት ለነበሩት ዛሬም ላለነው ያለማቋረጥ ይናገራል። እስመ የማነ እግዚአብሔር ሳይል ወብዙ አድኅኖ በኀቤሁ ምሕረት ይቅርታ የእግዚአብሔር ነውና በእርሱም ዘንድ ብዙ ማዳን አለ ይለናል። ስንት ማዳን ክርስቲያኖች? ብዙ ማዳን አለ ነው የሚለው። እግዚአብሔር ከመከራ ያድናል። እግዚአብሔር ከበሽታ ያድናል። እግዚአብሔር ከወራሪ ያድናል። ብዙ ማዳን አለው እግዚአብሔር። ያንን ማዳኑን ለሚፈልጉ፣ ለሚሹ፣ ለሚታመኑ ሁሉ ያደርገዋል። ዛሬ የምናከብረው በዓል የእግዚአብሔር ማዳን በመልአኩ በቅዱስ ሚካኤል አማካኝነት ማዳኑ ለሚጠብቁ ተስፋ ለሚያደርጉ ሁሉ የተገለጠበት ዕለት ነው። በዛሬው ዕለት ገናናው አምላካችን መልአኩ ቅዱስ ሚካኤል ልኮ የሕይወት ተስፋ ያልነበረውን በባህር ላይ የተጣለውን በባህር ማዕበል የሚሰቃየውን የሚንገላታውን ብላቴና ባህራንን አድኗል። የእግዚአብሔርን ማዳን ተስፋ የምታደርገውን አፎምያን ከጠላቷ ከሰይጣን መዳፍ ያዳነበት የእግዚአብሔር ማዳኑ የተገለጠበት መልአኩን ልኮ ማዳኑን ለሚሹ ሁሉ ድነቱን የሰጠበት የእግዚአብሔር የማዳን ቀን ነው። ክርስቲያኖች ደስ ይበላችሁ። በዚህ ዕለት የሰበሰበን አምላካችን ክብርና ምስጋና ለስሙ ይሁን። ማዳኑ መላእክትን ልኮ ያደርገዋል። በቅዱሳን ጸሎት ያደርገዋል። በመስቀሉ ያደርገዋል። በጠበሉ ያደርገዋል። በልዩ ልዩ መልኩ ሰፍረን ቆጥረን በማንጨርሰው መልኩ ማዳኑን ለሚሹ ሁሉ እግዚአብሔር ማዳኑን ይሰጣል። ያን ማዳኑን ያደረገበትን ዕለት እኛ ሁላችን ማዳኑን ተስፋ የምናደርግ ሁሉ ክርስቲያኖች እናከብረዋለን።
እንለዋለን፣ በዝማሬ እንገልጠዋለን፣ በማህሌት በቅዳሴ በውዳሴ ይገለጣል። ማዳኑ የእግዚአብሔር ነው። መገለጫው ግን ብዙ ነው። ክርስቲያኖች ብዙ አይነት ማዳን አለው እግዚአብሔር አምላካችን። ከብዙ ማዳኑ አንዱ ዛሬ የሚገለጠው ለባሕራን ለቅድስት ሳፎሚያ የተደረገው ነው። ክርስቲያኖች በማን አማካኝነት አደረገው ካላችሁን፣ በመልአኩ በቅዱስ ሚካኤል አማካኝነት ማዳኑን ለሚሹ በዛሬው ዕለት ማዳኑን አድርጓል። ዛሬም ማዳኑን ሽተን ድነትን ፈልገን ለምንመጣ ድነቱን በመልአኩ አማካኝነት ያደርግልናል። ክብርና ምስጋና ለስሙ ይሁን። እንዴት ሆነ የሚለውን በጥቂቱ ማየት እንችላለን። እግዚአብሔር ማዳኑን በመላእክት እንደሚያደርግ መጻሕፍት የሚነግሩን እውነት ነው። መዝሙረኛው ቅዱስ ዳዊት በመዝሙር 33 ከቁጥር 7 ጀምሮ መስክሮልናል። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም ሲለን የእግዚአብሔር ማዳን በመላእክት እንደሚገለጥ እንደሚሰጥ እንደሚረጋገጥ መጻሕፍት ምስክር ናቸው። ያድን ይጠብቅ ዘንድ መልአኬን በፊት እልካለሁ፣ ኃጢአት ብትሰራ ይቅር አይልምና በፊቱ ተጠንቀቅ በማለት የእግዚአብሔር መላእክት የሰው ልጆችን ከሚመጣባቸው መከራ ካንዣበበባቸው መቅሰፍ ለመጠበቅ ለመጋረድ ወደ ሰው ልጆች እንደሚላኩ በሰው ፊት እንደሚሄዱ እኛ ሳናያቸው በክንፈ ረድኤታቸው ከልለው በመጠበቅ የእግዚአብሔርን ማዳን ለእኛ እንደሚፈጽሙ ስለ ቅዱሳን መላእክት ቅዱሳት መጻሕፍት ምስክር ናቸው። ያንን ነው ዛሬ እያከበርን ያለነው ክርስቲያኖች። በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ እነሆ በፋርስ በባቢሎን ዳንኤልን ይጠብቅ ይንከባከብ ይረዳ የነበረው ቅዱስ ገብርኤል ስለ ቅዱስ ሚካኤል ረዳትነት ጠባቂነት እንዲህ በማለት መስክሯል። ነዋ ሚካኤል አሃዱ መላእክት ቀደምት መጻ ይርዳኒ ወአደጉ ህየ ኪያሁ ምስለ ንጉሠ ፋርስ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። በዚያ ያሉትን ይረዳቸው ይጠብቃቸው ያድናቸው ዘንድም እሱን ከፋርስ ንጉሥ አለቃ ጋራ በዚያ ትቸው እኔ ወደ አንተ መጣሁ ይላል ዳንኤልን መልአኩ ቅዱስ ገብርኤል። አንዱ መልአክ የሚጠብቃቸው የሚረዳቸው ሌላኛው መልአክ እንደሚረዳቸው እንደሚጠብቃቸው ማዳኑን እንደሚያደርግላቸው ቅዱሳት መጻሕፍት ምስክር ናቸው። ይህ በአስራው መጻሕፍት በመጽሐፍ ቅዱስ የተገለጠው እውነት በምዕመናን ሕይወት ሳይቋረጥ ለዘመናት ይቀጥላል። በዘመናት ከቀጠለው የእግዚአብሔር ማዳን በመላእክት ከተደረገው በዛሬው ዕለት ለባሕራንና ለአፎሚያ የተደረገው የእግዚአብሔር ማዳን ነው። እግዚአብሔርን እንድናከብር እንድናመሰግን መልአኩን ልኮ ያዳንን አምላካችንን እንድናከብረው ለመሰብሰባችን ምክንያት የሆነው በመልአኩ በቅዱስ ሚካኤል አማካኝነት የተደረገው የማን ማዳን? የማን ማዳን? የእግዚአብሔር ማዳን ነው። ክርስቲያኖች ወደ ወገኖቹ መላእክትን ይልካቸዋል ያድኑ ዘንድ ነው፣ ይጠብቁ ዘንድ ይቅርታውን ምሕረቱን ወዳጆቹ ያድሉና ይሰጡ ዘንድ ነው፣ ለሌላ አይደለም። በዛሬው ዕለት የሚታሰበው የእግዚአብሔር ማዳን በመልአኩ በቅዱስ ሚካኤል አማካኝነት የተፈጸመው ማዳኑ ባሕራን ለተባለው የተፈጸመ ነው። ይህ ባሕራን የተባለ ብላቴና አባቱ ቅዱስ ሚካኤልን የሚያከብር በየወሩ ዝክሩን መታሰቢያውን የሚያደርግ እግዚአብሔርን የሚፈራ በፈጣሪው የሚታመን ደግ ምዕመን ነበር። ሚስቱም እሱም እግዚአብሔርን በማክበር በመፍራት የመላእክትን በዓል በየወሩ ዝክር በማድረግ የሚያደርጉ የቅዱስ ሚካኤልን መታሰቢያ በተለየ መልኩ ያደርጉ የነበሩ ናቸው እና በዚህ መሃል መታሰቢያውን እያደረጉ ዝክሩን እየዘከሩ በነበረበት ዘመን
ይህ ሰው ታመመ፣ ለሞትም ቀረበ። በሚሞትበት ሰዓት ሚስቱን ለቅዱስ ሚካኤል አደራ ሰጣት ይላል። አያችሁ ክርስቲያኖች፣ ለሚታመንበት ለእግዚአብሔር መልአክ ለቅዱስ ሚካኤል አደራ ሰጣት። በዓሉን ማክበር እንዳታሳጉል፣ ዝክሩን መስከር እንዳታቆም አደራ በማለት ይህ ሰው ሞተ። ነገር ግን ሴቲቱ ጸንሳ ነበር። ከጎኗ የሚቆም ሌላ አካል የለም። መታሰቢያውን የምታደርግለት ገና ነው መልአክ ሁልጊዜ ዝክረ ስሙ ከቤቷ የስሙ መጠራት ከአንደበቷ አይለይም ነበር። ይቺ ጸንሳ የነበረች ሴት የመውለጇ ጊዜ ደረሰ። እምጥ ላይ በነበረችበት ሰዓት የእግዚአብሔር መልአክ ቅዱስ ሚካኤል ድረስልኝ ስትል ወደ ቅዱስ ሚካኤል ጮኸች ይላል። ክርስቲያኖች ወደ ማን ጮኸች አልኳችሁ? ምን ብላ? ድረስልኝ፣ ምጥ ላይ ነኝ፣ ጭንቅ ላይ ነኝ፣ ከምጤ ገላግለኝ፣ ከመከራዬ አሳርፈኝ ብላ ጮኸች። በዚህ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል ወደዚህ ቤት ገቡ። ቤቱም በብርሃን ተሞላ ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ በምን ተሞላ አልኳችሁ? የመጡት መላእክተ ጽልመት የጨለማ አበጋዞች ሳይሆኑ ብርሃናውያን መላእክት ናቸው። ጨለማውን መክፈት ማሸነፍ የሚችሉ መላእክት፣ ምጥን ማቅለል መከራን ማስወገድ ይችሉ ዘንድ ከእግዚአብሔር የተላኩ ሚካኤልና ገብርኤል ወደዚህ ሴት ቤት መጡ። ቤቱ በብርሃን ተሞላ። ይህችም ሴት ደስ የሚያሰኝ ወንድ ልጅ ወለደች፣ ከምጥም ተገላገለች ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ ዛሬ የማይወለድ ስንት አይነት ምጥ አለ በሕይወታችን ክርስቲያኖች። በእያንዳንዳችን ሕይወት የአንድ ቀን አይደለም የዘመናት ምጥ ሆኖ የሚያስቸግረን ብዙ አይነት ፈተና በሕይወታችን አለ። እግዚአብሔር አምላካችን ከምጥ የሚገላግሉ መላእክቱን ለሁላችን ይላክልን። ኑሮ ምጥ ሆኗል። ሕይወት ምጥ ሆኗል። ጥላቻ ምጥ ሆኗል። በቀል ምጥ ሆኗል። መለያየት ምጥ ሆኗል። ሀገራችን በጦርነት ምጥ ላይ ናት። ከዚህ የሚገላግሉ መላእክትን አምላካችን በቸርነቱ ይላክልን። ይችላል አይችልም? ይቻላል አምላካችን። እስመ ማበ እግዚአብሔር ሳይል ወብዙ አድኖ ባቢሁ ምሕረት ከእግዚአብሔር ነውና በእርሱ ዘንድ ብዙ ማዳን አለ ነው የሚለን። ይህች ምጥ የጸናባት የሚደርስላት ያጣች ከጎኗ የሚቆም ቤተሰብ ያልነበራት የሚያጽናናት ባሏን ያጣች ሴት እጇን አንስታ አንደበቷን ከፍታ ወደ እግዚአብሔር ጮኸች። መላእክቱን እንዲልክላት ተማጸነችው። ቤቷ በብርሃን ተሞላ። በምጥ ጨለማ የተሞላው ቤቷ በብርሃን ተጥለቀለቀ። ከምጥ ተገላገለች፣ ወንድ ልጅም ወለደች ነው የሚለን። ክርስቲያኖች ወንድ ልጅ ወለደች ነው። በዚህ ጊዜ ሚካኤልና ገብርኤል በዚያ በእርሱ አጠገብ ምሕረት የጎደለው ካለው ማካፈል የማይችል ባለጸጋ ሰው ነበር። ምሕረት የለውም፣ ይቅርታን አያውቃትም። የእግዚአብሔር ጠል ምሕረት ያልተረፈው ሀብቱን ሰብስቦ የሚኖር አንድ ባለጸጋ ነበር። በዚህ ሴት ቤት የብላቴና ሲወለድ ዝንቱ ሕፃን ይወርስ ነዋየ ዝንቱ ባህል፣ ይህ ዛሬ የተወለደው ብላቴና የዚህን ባለጸጋ ሀብት ይወርሳል ሲሉ ተናገሩ ይላል። ይወርሳል ሲሉ ይህ ከነሱ አንደበት ከሚካኤልና ከገብርኤል አንደበት የተነገረው ቃል ባለጸጋው ጆሮ ሄዶ ጥልቅ አለ። ነገሩ የታምራት ነው። በስልክ አይደለም፣ በነገር አመላላሽ አይደለም። እሷ ቤት የተነገረው ነገር ባለጸጋው ጆሮ ተሰማ ይላል። ክርስቲያኖች ያ ባለጸጋ ከዚያ ሰዓት ጀምሮ እንቅልፍ አጣ። በሀብቱ ነው የሚመካው፣ ባለው ነገር ነው ትውክልቱ እምነቱ ሁሉ። ያንን ወሬ በሰማበት ሰዓት ሰላም አጣ፣ ተረበሸ። ወደዚች ሴት ቤት መጣና አንቺ ምስኪን ድሃ ነሽ፣ ምንም የለሽም፣ ይህንን ብላቴና ስጭኝና እኔ በማር በወተት ላሳድገው፣ እኔ ላጉርሰው፣ ላልብሰው፣ ልንከባከበው፣ ለአንቺም ደግሞ 20 ወቄት ወርቅ ልስጥሽ፣ ድህነትሽን የምታስወግጅበት ገንዘብ ልስጥሽ አላት ይላል።
ይቺ ሴት 20 ወቄት ወርቅ ተቀብላ የወለደችውን ከምት ተገላግላ ያገኘችውን ብላቴና ለዚህ ባለጸጋ አሳልፋ ሰጠችው። ሊያሳድገው ወይስ ሊገለው የተቀበላት? ለመግደል ነው የተቀበላት። ሊያሳድገው አይደለም፣ ሊያለብሰው አይደለም፣ ከባህር ሊጥለው ነበር የተቀበላት። ታዲያ ያን ብላቴና ከሷ ከተቀበለ በኋላ ሳጥን አሰርቶ ብላቴናውን በሳጥን ውስጥ አድርጎ ወስዶ ከባህር ላይ ጣለው። ሳጥኑን ቆልፎት ነበር እንዳይከፈት። የሳጥኑን ቁልፍ ደግሞ ከባህሩ ላይ ጨመረው ነው የሚለን። በዚያ ጊዜ ያ ብላቴና በባህር ላይ ይንሳፈፍ በነበረበት ሰዓት መልአኩ ቅዱስ ሚካኤል ሳጥኑን እንደ መርከብ ቀዛፊ እየቀዘፈ የ10 ቀን መንገድ ይዞት ተጓዘ ይላል። ክርስቲያኖች የስንት ቀን መንገድ? ብላቴናው ሳጥን ውስጥ ተቆልፎበታል። ነገር ግን አልሞተም። የማን ማዳን አለ? የእግዚአብሔር ማዳን። የማን መጋቢነት አለ? የማን ጠባቂነት አለ? በብላቴናው የእግዚአብሔር ጠባቂነት፣ የእግዚአብሔር ቸርነት፣ ብዙ ማዳኑ አለ። 10 ቀን ከተጓዘ በኋላ ያ ሳጥን ወደብ ዳርቻ ላይ ደረሰ። በዚህ አካባቢ በጎቹን አሰማርቶ ይጠብቅ የነበረ አንድ የበግ እረኛ ሳጥኑን ተመለከተው። ዓይኖቹ ተከፈቱ፣ አየው። ነጋዴያንን ማዕበል ሞገድ ነጥቋቸዋል። ስለዚህ ይህን ሳጥን ወርቅ ይኖርበታል ብሎ ሰፍ ብሎ ያን ሳጥን ከባህሩ አወጣው፣ ወደ ቤቱም ወሰደው። ነገር ግን መክፈቻው አልነበረም። የተቆለፈ ሳጥን ነው። ምን የለውም ክርስቲያኖች? የተቆለፈ የተዘጋ። እዚያ ውስጥ ያለው በበግ እረኛው ሕሊና ወርቅና ብር ነው። ሳጥኑ ውስጥ ያለው ግን ወርቅና ብር ሳይሆን ሰው ነበር። የተጣለ ሰው። ምን የተባለ ሰው? የተጣለ ደጋፊ የሌለው የሚቆምለት ፍትህ የሚሰጠው የሌለ የተጣለ የሙት ልጅ ነበር እዚያ ሳጥን ውስጥ ያለ። ታዲያ ያ የበግ እረኛ እንደገና ወደ ሐይቁ ተመለሰ። ወደ አሳ አጥማጆች ቀርቦ አሳ አጥማጆችን በስሙ አሳ እንዲያጠምዱለት ጠየቀ። አሳ አጠመዱለት። ያን አሳ አወጣው። ያ አሳ የሳጥኑን ቁልፍ ሆዱ ውስጥ ውጦ የነበረ አሳ ነው። አያችሁ ክርስቲያኖች፣ የማን ማዳን ስላለ ነው? በዚህ ሕይወት ውስጥ የእግዚአብሔር ቸርነት አለ። አሳው ሳጥኑን እየተከተለ ነበር። የስንት ቀን መንገድ ሄደው? የ10 ቀን መንገድ። ሳጥኑ ብቻ አይደለም፣ የተቆለፈ ሳጥን ብቻ አይደለም፣ መክፈቻውም በእግዚአብሔር ጥበብ ተጠብቋል። ያን አሳ አውጥቶ ጠብሼ እበላለሁ ብሎ ቤት ወስዶ ሆዱን ሲሰነጥቀው ቁልፍ አገኘ። ይህ ቁልፍ ይህን ሳጥን ይከፍት ይሆን ብሎ ሲያስገባው ሳጥኑ ክፍት አለ። ወርቅ አገኛለሁ ብሎ የጠበቀው የተጣለ ልጅ ሳጥን ውስጥ አገኘ ይላል። ክርስቲያኖች ይህ ሕፃን ነው። ሕፃን ብላቴና 10 ቀን ሙሉ ምግብ አላገኘም። ምን አላገኘም? ግን ማን እየመገበው ይመስላችኋል? ማን እየጠበቀው ይመስላችኋል? ማን እየተንከባከበው ይመስላችኋል? እግዚአብሔር ነው። ያ ሰው ልጅ አልነበረውም። ከሳጥን አውጥቶ ተንከባክቦ የተወደደ ልጅ አድርጎ አሳደገው ይላል። ክብርና ምስጋና ለአምላካችን ይሁን። መልአኩ ይህን የእግዚአብሔር ማዳን የገለጠበት ቀን ነው ዛሬ። ክርስቲያኖች ያን ብላቴና ከባህር ያወጣበት ነው። ዛሬ እኛ ስንት ባህር ውስጥ ነው ያለ ነው? ክርስቲያኖች ሳጥን ውስጥ አልተቆለፍን ይሆናል። ነገር ግን ፍቅር በማጣት በጥላቻ ተቆልፈናል። ክርስቲያኖች አምላካችን ከጥላቻ ሳጥን ውስጥ በቸርነቱ ይገላግለን። የሚያድነን የሚታደገን እግዚአብሔር አምላካችን ነው። ሰውን ተስፋ ማድረግ፣ ሀብትን ተስፋ ማድረግ፣ ዕውቀትን ተስፋ ማድረግ፣ ስልጣንን ተስፋ ማድረግ ተገቢ አይደለም። ማዳኑን ያለማቋረጥ የሚያደርገውን አምላካችንን ተስፋ ብናደርገው ከመከራ ያወጣናል። እስኪ እጃችሁን ከፍ አድርጉት ሁላችሁም ክርስቲያኖች ኦርቶዶክሳውያን። የሚያድነን ማን ነው?
የሚታደገን ማን ነው? ተስፋችን ማን ነው? አለይታችን ማን ነው? እግዚአብሔር ነው። ከመከራ የሚያወጣን መልአኩን የሚልክ አምላካችን ነው። ከዚያ ያ ብላቴና እዚያ ሰውዬ ላይ 20 ዓመት ከቆየ በኋላ ያ ብላቴናውን የጣለው ባለጸጋ ለንግድ ወደዚህ ሀገር ሄደ ይላል። ከስንት ዓመት በኋላ ያ የተጣለው ብላቴና ስንት ዓመት ሞልቶታል? በማን ጥበቃ? በማን እርዳታ? በመልአኩ በቅዱስ ሚካኤል እርዳታ 20 ዓመት ሞልቶታል። ስሙ ባይራን ተብሎ ነበር የወጣለት ክርስቲያኖች። ታዲያ ያ ሰው 10 ቀን ተጉዞ እዚያ ሰው ቤት በእንግድነት አደረ። ባይራን 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 እያለ ሲጠራው ሰማ። ባይራን ማለት ከባህር የተገኘ ማለት ነው። ከየት የተገኘ አልኳችሁ? እንደ ሙሴ ማለት ነው። ይሄ ሰው ሙሴን ይመስላል። ሙሴም በባህር ዳር ተጥሎ ነበር። በባህር ዳርቻ ላይ ተወርሯል። እግዚአብሔር አንስቶ ትልቅና ድንቅ ስራውን ሰርቶበታል። ከዚህ መልአክ ጋር ከቅዱስ ሚካኤል ጋር ማለት ነው። ይህም እንደዚያ ነበር። ሲጠራው ሰማ። ይህ ብላቴና ልጅ ነው ሲል ጠየቀው። አዎ ልጅ ነው፣ የወለድኩት አይደለም፣ እግዚአብሔር የሰጠኝ ልጅ ነው አለ ይላል። አያችሁ፣ ማን የሰጠኝ አለ? ማን የሰጠኝ? ማን የሰጠው ይበልጣል? ክርስቲያኖች፣ እግዚአብሔር የሰጠው ይበልጣል። ይታዘዛል፣ ቅንነት አለው፣ ትሕትናን የተሞላ ነው። ሲጠሩት አቤት፣ ሲልኩት ወዴት ይላል። ማን የሰጠው ስለሆነ እግዚአብሔር የሰጠኝ ነው። የዛሬ 20 ዓመት በጎችን ወንዝ ዳርቻ ላይ እየጠበቅኩ እያለ እነሆ ሳጥን አየሁ። ሳጥኑን ከባህር አውጥቼ ከፍቼ ሳየው ይህን ብላቴና አገኘሁት። ከባህር ያገኘሁት ስለሆነ ማን አልኩት አለው? ባይራን አልኩት። ስለዚህ የምወደው ልጅ ነው። ያ ባለጸጋ እሱ የጣለው ልጅ እንደሆነ አወቀ። በእግዚአብሔር ማዳን የተሰወረ እግዚአብሔር የጠበቀው መሆኑን አልተገነዘበም። ቅን ልቡና የለውም። ጠማማ ልብ የተሞላ ሰው ነው። ስለዚህ እባክህን እቤቴ ዕቃ ረስቻለሁና ይህ ልጅ እንዲያመጣልኝ ልዘዘው እባክህ ስጠኝ አለው ሰውየውን። ለአንተም 20 ወቄት ወርቅ እሰጥሃለሁ አለው። መጀመሪያ ከእናቱ በ20 ወቄት ወርቅ ነው የገዛው። አሁንም በስንት ሊገዛው ነው? በ20 ወቄት ወርቅ ገዛው። ለመልእክት ማለት ነው። በ20 ዓመቱ በ20 ወቄት ወርቅ የተገዛው በሕፃንነቱ በ20 ወቄት ወርቅ ከእናቱ መዳፍ የነጠቀው አሳድገዋለሁ ማለት ዛሬም ካሳዳጊው በ20 ወቄት ወርቅ ነጥቆ የሞት ጉዞ መራው። ይህን ብላቴና ደብዳቤ ጻፈ ወደ ቤተሰቦቹ፣ ወደ መጋቢው ነው የሚለው እንግዲህ ድርጅቶች አሉት መሰለኝ፣ ማናጀር ሊሆን ይችላል ያለው፣ ወደዚያ ላከው ነው የሚለን። ታዲያ ይሄ ብላቴና ወደ እናንተ እንደደረሰ ግደሉት የሚል ደብዳቤ ጻፈ ይላል። ክርስቲያኖች ምን በሉት የሚል እሱ ሊገለው ባህር ወሮሮት ያልሞተውን ግደሉት ብሎት ሊሞት ይችላል? አይችልም። የማን ማዳን አለ በዚህ ሰው ውስጥ? የማን ታዳጊነት አለ? የማን ቸርነት ይገለጣል? የእግዚአብሔር ቸርነት አለ። ክርስቲያኖች ታዲያ በዚያን ጊዜ ያ ብላቴና እሺ ብሎ ታዝዞ የሞት ደብዳቤውን ይዞ በእጁ ገልጬ ልየው ሳይል እንደታሸገ በፖስታ እንደታሸገ ደብዳቤ ያንን ይዞ ወደሚገደልበት መንደር ሞት ወደ ተደገሰበት ስፍራ አመራ። እየሄደ እያለ በመንገዱ ገናናው መልአክ ቅዱስ ሚካኤል በንጉሥ የሰራዊት አለቃ አምሳል በመንገድ ተገለጠለት ይላል። ክብርና ምስጋና ለአምላካችን ይሁን። አው በንጉሥ ሰራዊት አለቃ አምሳል ተገለጠለት። ና ሲል ጠራው። ወደሱ ቀረብ አለ። እሱን ያስከውን አምጣው አለው። ደብዳቤውን፣ የሞቱን ደብዳቤ። የምኑን ደብዳቤ? አምጣው ሲለው እኔ ይህንን አድርስ የተባልኩት ለሌላ ነው፣ ላንተ ስጥ አልተባልኩም አለ። በዚህ ብላቴና ሕይወት ውስጥ ታማኝነት ይታያል። እናንተ የትኛውንም ነገር ይዘን ብንሄድ ከአቅማችን በላይ የሆነ የሰራዊት አለቃ አምጡ ብሎ ቢያስገድደን እንዲህ ማለት እንችላለን?
አንችልም። ታማኝነት አለው። ታማኝነት ለመኖር ብቻ አይደለም ለመሞት እንኳን ታማኝ ነው። ክርስቲያኖች ይዘው የያዝኩትን ነገር እዚያው ለታዘዝኩት አደርሳለሁ እንጂ ላንተ አልሰጥህም አለው። እሺ እንደዚያው እንደታሸገ አሳየኝ አለው። ምን በለኝ አለው። ማን ነው እንደዚያ የሚለው? ቅዱስ ሚካኤል ነው። እንዲህ እንደታሸገ ሲያሳየው እፍ አለበት። የሞቱ ደብዳቤ ወደ ሕይወት ተለወጠ ይላል። ክርስቲያኖች ይህ አይደለም? እስመ ማበ እግዚአብሔር ሳይል ብዙ አድኖ በአሚሁ ማለት እኮ ነው። ምሕረት ከእግዚአብሔር ነውና በእርሱ ዘንድ ብዙ ማዳን አለ። የታሸገውን የሞታችንን ደብዳቤ ወደ ምን መለወጥ ይችላል? ሕመማችንን ወደ ምን መለወጥ ይችላል? ወደ ጤና፣ ድህነታችንን ወደ ሀብት፣ ድካማችንን ወደ ኃይል፣ ወደ ብርታት መለወጥ ለእግዚአብሔር ይቻለዋል። በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም ወአልቦ ዘይክል ተዋስኦቶ። እንደወደደ ያደርጋል፣ እንዳሰበ ይፈጽማል። ሐሳቡን ማንም ሊከለክለው አይችልም። ያሰበው የሚያደርግ አምላካችን መልአኩን ልኮ የባሕራንን የሞት ደብዳቤ ወደ ምን ለወጠው? የኛንም የታሸገ የተደበቀ የተሰወረ የሞት ደብዳቤያችንን አምላካችን ወደ ምን ይለውጥልን? ማንን እንጠይቅ? በማን እንታመን? በማን እንማፀን? በእግዚአብሔር መታመን ከእያንዳንዳችን ይጠበቃል። ያን የሞት ደብዳቤ ለውጦ ይህ ብላቴና ወደ እናንተ በደረሰ ጊዜ ግደሉት የሚለውን ይህ ብላቴና ወደ ቤቴ በደረሰ ጊዜ ልጄን አጋብታችሁ ሀብትና ንብረቴን አውርሱት ወደሚለወጠው ይላል። አያችሁ እግዚአብሔር ሥራ። ክርስቲያኖች ተነግሯል፣ አይቀርም። ልጄን አጋቡት፣ ሀብትና ንብረቴን ምን በሉት? አውርሱት። እኔን እንዳትጠብቁ፣ እኔ በጣም እዘገያለሁ፣ እንዳትጠብቁ ሀብቴን ቶሎ ብላችሁ አውርሱት ይላል። ያን ደብዳቤ ይዞ ሄደ። መጋቢው ተቀበላት፣ ደብዳቤውን አነበባት። በሁለቱ መካከል ያለችውን ምልክት አየ። ከእሱ የተጻፈች እንደሆነ አረጋገጠ። ልጁን ዳሩለት። 40 ቀን ሰርግ አደረጉ። ቤቱ በሐሴት ተሞላ። ሀብቱን ንብረቱን አወረሱት። ባለጸጋው ከዚያ ቦታ ሲመለስ እቤቱ ሰርግ አለ። የመሰንቆ የዘፈን ድምፅ ይሰማል። ያንን በሰማ ጊዜ ይህ ነገር ምንድን ነው አለ። የላከው ልጅና ድረውለት ሰርግ ተደርጎ እነሆ ደስታ ሲያደርጉ 40 ቀናቸው ነው አሉ። ደነገጠ፣ ከፈረሱ ወድቆ ሞተ ይላል። ከዚህ ይሰውረን አምላካችን። ይሄ እልል የሚያሰኝ አይደለም፣ የሚያሳዝነው ነው። ክርስቲያኖች ይህ ብላቴና የእግዚአብሔር ማዳን ከእናቱ ማኅፀን ጀምሮ ያልተለየው የተከተለው የእግዚአብሔር ማዳን የተደረገለት የመላኩ ጠባቂነትና እርዳታ የተገለጠበት ብላቴና ነው። እንዲሁም ዛሬ አፎሚያን አድኗታል። እሱን ሁሉ አልተረክም፣ ምክንያቱም ጊዜ ያጥራል። ቅዳሴ አለ፣ የአባቶች ቡራኬ አለ፣ ሌሎች መልእክታት ይኖሩናል። አፎሚያን ሊያንቃት ከመጣው ሰይጣን መልአኩ ቅዱስ ሚካኤል ታድጓታል። በዛሬው ዕለት ታላቁ የሀገራችን የቅድስና ምልክት የሥነ ሕንፃ ባለቤት የሆነው ላሊበላ ከወንድሙ ጠላትነት ጠብቆ ለንግስና ያበቃው ቤተ መቅደሱን የሚሰራበትን ጥበብ የገለጠለት የገናና መልአክ ቅዱስ ሚካኤል ነው። ጠባቂነቱ በረከቱ ከሁላችን ጋር ይሁን። ዛሬ እኛም የቅዱስ ላሊበላ ልጆች፣ የቅዱስ አፎሚያ ልጆች፣ የመልአኩ የቅዱስ ሚካኤል ልጆች እግዚአብሔርን የምናምን የምንታመን ብዙ የእግዚአብሔር ማዳን ለማግኘት ተሰብስበናል። አምላካችን ማዳኑን እንዲያደርግልን መልአኩን እንዲልክልን ከፈተና እንዲሰውረን የአምላካችን ቅዱስ ፈቃዱ ይሆንልን። ቅድም እንዳልኳችሁ የጎደለውን አባቶቻችን ሞልተው ያስተላልፋሉ። እኔ ይበቃኛል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።